ሰላም እንዴት ነህ? እንዴት ነሽ? ሰላም እንኳን በደህና መጣችሁ። እንኳን ደህና ቆያችሁ። ኦኬ እሺ፣ አሁን ደግሞ የምንገኘው ሳር ቤት ነው። ልዩ ስሙ ካናዳ ኤምባሲ ጀርባ ወይም ደግሞ ብዙ ሰዎች የሚያውቁት መቻሬ ሜዳን ያውቁታል። መቻሬ ሜዳ አጠገብ ነው የምንገኘው። እንኳን በደህና መጣችሁ። እንኳን ደህና ቆያችን። በድጋሚ ያው ትልቅ ህንጻ ነው የሚታየኝ። ኦልሞስት ሊያልቅ የደረሰ ማለት ነው። ይሄ አሁን በምን ያህል ጊዜ ነው ተሰርቶ ያለቀው? ይሄ እንግዲህ አሁን እዚህ ፕሮግረስ ላይ የደረስነው በአንድ አመት ከ7 ወር ውስጥ ነው። ከዛሬ አንድ አመት በፊት እዚህ ጋር ምንም ነገር አልነበረም። አሮጌ ቤቶች፣ ቪላ ቤቶች ነበሩ። እነሱን አፍርሰን ቁፋሮ ሰርተን በዚህ ደረጃ ላይ የደረስነው በአንድ አመት ከ7 ወር ውስጥ ነው። እንደምታዩ እንግዲህ ይሄኛው ብሎካችን መስታወት የተገጠመው በሮች የተገጠሙለት እንዳለ 100% የተጠናቀቀ ያለቀ ነው። ፊኒሺንጉንም ጨምሮ ውስጥ ያለውንም ፊኒሺንግ ጨምሮ ያለቀ ነው። እሱን ስንገባ የምናየው ይሆናል። ካጠገቡ የምናየው ደግሞ መስታወት ያልተገጠመለት የተወሰኑ ፊኒሺንግ ስራዎች ብቻ የሚቀሩት አፓርትመንት ነው እንግዲህ። ኦኬ ጥሩ። ስለዚህ የበለጠ ደግሞ ውስጥ ያው የካሬውንም መጠን ያለውንም የመኝታ ቤት ብዛት ኢንዲቴል ታሳየኛለህ ማለት ነው? ይቻላል። እሺ እንግዲህ ቅድም እንዳልኩሽ ሙሉ ለሙሉ ያለቀ ቤት ነው ያልኩሽ ይሄንን ነው። እንደ ሳምፕል ይሄኛውን ቤት እናያለን። እሺ ይሄ አጠቃላይ ካሬው 229 ካሬ ባለ 3 መኝታ 3 ባዝሩም ያለው ሰፊ ሳሎን ያለው ነው። እንግዲህ እየገባን እናያለን። እዚህ ጋር ኮመን ባዝ አለ፣ እንግዶች ሲመጡ የሚጠቀሙበት ለብቻ ኮመን ባዝ። እሺ ይሄ ደግሞ ማስተር ባዝሩም ማስተር ቤድሩም ከማስተር ባዝሩም ጋር አንድ ላይ መኝታ ቤታችንን በጣም ሰፊ ነው፣ ሰፋ ያለ ነው። ይሄ ያው እንደ ማስተርነቱ ለቀቅ ማለት ስላለበት ለቀቅ ያለ ነው። ማስተር ቤድሩማችንም እይታ ወደ ዋናው መንገድ ወደ ካናዳ ኤምባሲ ነው። በዚህ በኩል ወደ በረንዳው ያስወጣል፣ እያዩት ነው። ባልከኒ ሼር ያደርጋል። ወይል እንግዲህ እዚህ ጋር ደግሞ ክሎዝድ ኪችን አለን። ክሎዝድ ኪችን ከራሱ ከሰራተኛ ክፍል ጋር ሰራተኛ እዚህ ስራን ትሰራለች፣ እዛው ረፍት ታደርጋለች። እዚህ ጋር የራሱ ላውንደሪ ቤት አለው። እንዲሁም ደግሞ ባለ 3 መኝታ ስለሆነ የልጆች 2 መኝታ ቤት አለ። አንደኛው መኝታ ቤት ደግሞ የራሱ ባዝሩም አለው እና ይሄ ቤት ደግሞ የራሱ የተናጠል ካርታ የወጣለት ቤት ነው። ይሄ ብቻ ሳይሆን ሙሉ ህንፃው ላይ ያሉት ቤቶች የተናጠል ካርታ ወጥቶላቸዋል። እሺ ያው ሎኬሽኑም በጣም አሪፍ ሎኬሽን ነው። ሳር ቤት እዚህ ዲፕሎማት የሚኖርበት ሰፈርም ነው እና አንድ ክላይንት ሲገዛ ከኢንቨስትመንት አንጻርስ ምን አይነት ጥቅም ነው ሊያገኝ የሚችለው እዚህ ሲገዛ? ሎኬሽኑ እንዳየሽው ከካናዳ ኤምባሲ ጀርባ ነው። አብዛኛው እዚህ አካባቢ የሚኖሩ ሰዎች ዲፕሎማቶች፣ ኤንጂኦ የሚሰሩ የውጭ ዜጎች ስለሚኖሩ እዚህ አካባቢ የሚከራየው በዶላር ነው እና የውጭ ዜጎች ደግሞ ሲከራዩ የሚያዩት ነገር አለ። ሎኬሽን፣ አሚኒቲ እና ፕራይቬሲያቸውን ይጠብቃሉ። ይሄ ህንፃ ሙሉ ከሎቢ ጀምሮ ከሪሰፕሽን ጀምሮ ሎቢዎቹ ቴራሱ ድረስ ሴኩሪቲ ካሜራ አለ። ፕራይቬሲውን የጠበቀ ነው፣ ጥራቱን የጠበቀ ነው እና ከኢንቨስትመንት አንጻር ሬንታል ቫሊዩን ካሰብነው ሚኒመም ከ1500 እስከ $4000 እዚህ አካባቢ ይከራያል። ይህንን ስለጨረስን በደንበኞቻችን ጥያቄ መሰረት እዚሁ አፍሪካ ህብረት ጋር ደግሞ ሌላ ፕሮጀክት ጀምረናል። እዛ ጋር ደግሞ ሚክስድ ዩዝ አፓርትመንት ነው። ከታች የንግድ ሱቅ አለው፣ ከላይ ደግሞ መኖሪያ ቤት አለው። ለኢንቨስትመንት ቀስ ብለው ለሚከፍሉ ሰዎች በ2 ዓመት ውስጥ የምናስረክበው ፕሮጀክት ነው። ቀስ ብዬ የምረከበው ቤት እፈልጋለሁ ለሚል ሰው እዚህ ሳር ቤት አካባቢ አፍሪካ ህብረት ጋር አንድ ፕሮጀክት አለን፣ ጀምረናል። ብዙ ሽያጮችን ሽጠናል። እዛ ላይም ፈጥናችሁ የምትመጡ ከሆነ እዛ ላይም ማግኘት ይቻላል። ሁሉንም አገልግሎት የትም ሳይሄዱ እዛው ህንጻቸው ስርም ያገኛሉ ማለት ነው። እዛ ኳሊቲው፣ አሚኒቲው፣ ዴሊቨሪ ታይሙ ተመሳሳይ ነው። የሪያሊቲ ሪስቴት ስታንዳርዱ ስለሆነ ሁሉም አሚኒቲ ያለው እንዳየነው። ምንድነው የሚለየው? ይሄ ኦልሬዲ ያለቀ ነው። ያኛው ግን ቤዝመንት ስራ ጨርሰናል። በሂደት ላይ ስለሆነ ቀስ እያሉ እየከፈሉ መግዛት ለሚፈልጉ ሰዎች ያንን እንደ አማራጭ መውሰድ ይችላሉ ማለት ነው። በጣም ጥሩ አማራጭ ነው። ጥሩ ኢንቨስትመንት ነው። እናበረታታለን ሰዎች እንዲገዙ። ሌላው ደግሞ ሪያሊቲ አሁን እየሰራ ያለው ፕሮጀክት ትልቅ የሆነ በአይነቱ ለየት ያለ ፕሮጀክት ነው። እሱም ፒያሳ ይገኛል። ስለሱ ፕሮጀክት እና ቅድም ስላየናቸው ፕሮጀክቶች አከፋፈል፣ ፕራይሳቸው ምን ይመስላል የሚለውን ደግሞ ቢሮ እንሂድና ቢሮ ያለውን ነገር እንመለከታለን። በጣም ጥሩ፣ ደስ ይለኛል። አመሰግናለሁ በጣም። እሺ